ዶክተር አብይ አህመድ የግል አውሮፕላን ገዙ። አውሮፕላኑ ለቪአይፒ አገልግሎት የሚውል ሲሆን የኢትዮጵያ አየር መንገድን አርማና ቀለም አይለጥፍም ተብሏል። በጥልቅ ድህነት ውስጥ ማደጋቸውን በመግለጽና የሀገር መሪ ከሆኑ በኋላ ግን ያንን ድህነት ጠቅላይ ሚኒስትር በመሆን እንደተበቀሉት ሲናገሩ የሚደመጡት አብይ የግል ምቾቶቻቸውና ምኞታቸውን በሚገባ እየተገበሩ ቀጥሏል። በሀገሪቱ ውስጥ የሚላስ የሚቀመስ የቸገራቸው በርካታ ሚሊዮኖች፣ በድህነት የሚማቅቁ 10 ሚሊዮኖች፣ ማዳበሪያ አሊያም መግዣው የቸገራቸው ሚሊዮን አርሶ አደሮች፣ በምግብ ጦት የሚረግፉ ሰዎች ቢበዙም እርሳቸው ግን የ10 ቢሊዮን ዶላር ቤተ መንግስት የሚገነቡ ሆኗል። መኖሪያቸውን እያስገነቡ ያሉት ጠቅላይ ሚኒስትሩ አሁን ደግሞ መብረሪያቸውን በኢትዮጵያ ሀብት መግዛታቸው ተሰምቷል። ኢትዮ ፎረም ከቤተ መንግስት ምንጮች ያገኘው መረጃ እንደሚያመላክተው ይህ የቪአይፒ አውሮፕላን የቦይንግ ምርት ሲሆን ኢቲቢቢአር በሚል መለያ ቁጥር የተመዘገበና ከ19 እስከ 32 ሰዎችን ማሳፈር የሚችል ነው። አውሮፕላኑ ለጠቅላይ ሚኒስትሩ የበረራ አገልግሎቶች ብቻ ተብሎ የተገዛ ሲሆን የመኝታ ቤቶች፣ የመመገቢያ ስፍራዎች፣ የሻወር ክፍሎች፣ ሳሎንና መሰል የቤት ውስጥ አገልግሎቶችንም የያዘ ነው። ይህ አውሮፕላን ቦይንግ ኩባንያ 733800 በሚል ለቢዝነስ አገልግሎት የሚያመርታቸውና ባጭሩ ቢቢጄቱ ብሎ የሚጠራቸው አውሮፕላኖችም አካል ነው። ጠቅላይ ሚኒስትር አብይ ይህንን አውሮፕላን የገዙት በ80 ሚሊዮን ዶላር ነው ያሉት ምንጮቹ። የተገዛውን በአንድ ካናዳዊ የድለላ ተቋም በኩል ከቻይና መሆኑንም ገልጿል። እንዲያም ሆኖ ጠቅላይ ሚኒስትሩ የገዙት አውሮፕላን አዲስ አይደለም የሚሉት እነዚህ ጉዳዩን የሚያውቁት ሰዎች ይህንን አውሮፕላን በአሁኑ ወቅት ቦይንግ እያመረተው አይደለም ሲሉም ነው የጠቀሱት። የቦይንግ ድርጅት ለቪአይፒ አገልግሎት የሚሰጡ አውሮፕላኖችን የሚያመርት ቢሆንም ይህንን ጠቅላይ ሚኒስትር አብይ አህመድ የገዙትን አይነት ምርት ግን ካቆመ ቆይቷልም ብሏል። ይህ የተገዛው አውሮፕላን በካናዳዊ የድለላ ኩባንያ በኩል ከአንድ ቻይናዊ ባለሀብት ስለሆነ ዋጋውም 80 ሚሊዮን ዶላር ሆኗል ሲሉም ጨምሯል። ጠቅላይ ሚኒስትሩ የገዙት የቪአይፒ አውሮፕላን ንብረትነቱ የኢትዮጵያ አየር መንገድ እንዳይሆንና የአየር መንገዱን አረንጓዴ፣ ቢጫ፣ ቀይ አርማ እንዳይቀባባቸው አዘዋልም ነው የተባለው። ይህ የቪአይፒ አውሮፕላን እንዲገዛላቸው ለቀድሞ ጠቅላይ ሚኒስትር መለስ ዜናዊም አየር መንገዱ አቅርቦ እንደነበር ያስታወሱት ምንጩ፣ ይሁን እንጂ በድህነት ውስጥ በሚኖር ሀገር ላይ እንዲህ ያለ ነገር አያስፈልግም ብለው በመመለሳቸው አጀንዳው በድጋሚ የተነሳው በአቶ ኃይለማርያም ዘመን እንደነበር አስታውሷል። በአቶ ኃይለማርያም ደሳለኝ ዘመንም ይህንን ጥያቄ ያቀረበው የኢትዮጵያ አየር መንገድ ሲሆን እርሳቸውም ጥያቄውን ሳይቀበሉ መቅረታቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ ግን ይህ ጉዳይ እንዲፈጸምላቸው በማዘዛቸው ተገዝቶላቸዋል ሲሉም ገልጿል። የቪአይፒ አውሮፕላን በመግዛት አብይ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ውስጥም የመጀመሪያው ናቸው። አብዛኞቹ የአካባቢው ሀገራት ዓለም አቀፍ በረራን የሚያደርጉትም ተከራይተውና ተጃምለው ሲሆንም ብዙ ጊዜ ተስተውሏል። የኬንያው ፕሬዝደንት ባሳለፍነው ዓመት ወደ አሜሪካ ላደረጉት በረራም ከተባበሩት አረብ ኤምሬቶች ለተከራዩት አውሮፕላን የሀገሪቱ ግብር ከፋዮች ገንዘብን ያላግባብ አውጥተዋል ተብለው ለቀረበባቸው ህዝባዊ አቤቱታ ይቅርታ መጠየቃቸውም ይታወሳል። ፕሬዝደንት ሩቶ በኪራይና በሀገራቸው የኬንያ አየር መንገድ አውሮፕላን ዓለም አቀፍ በረራዎችን የሚያደርጉ ሲሆን የኤርትራው ፕሬዝደንት ደግሞ ከሌሎች ሀገራት ጋር ተዳብለው በመጓዝ ይታወቃሉ። ከጠቅላይ ሚኒስትር አብይ አህመድ ጋር መልካም ግንኙነት በነበራቸው ወቅትም በኢትዮጵያ አየር መንገድ በጋራ ወደ መካከለኛው ምስራቅና ቻይና በአንድ አውሮፕላን ይበሩ የነበረ ሲሆን በመሰል ዓለም አቀፍ ስብሰባዎች ላይ ሲታደሙ የጋባዥ ሀገራት አውሮፕላን እንዲላኩላቸውም ይጠይቃሉ። የሶማሊያና የደቡብ ሱዳን ፕሬዝደንት የሚበሩትን በተመሳሳይ ከግል አቅራቢዎች በሚከራዩት አውሮፕላን ሲሆን የጅቡቲው ኡመር ገሌህ ደግሞ ሬድ ሲ ኤርላይንስ በተሰኘው የመንግስት አውሮፕላን ከሀገር ውጭ ይበራሉ። እናም ጠቅላይ ሚኒስትር አብይ የግል መብረሪያቸውን በ80 ሚሊዮን ዶላር በመግዛት ከምስራቅ አፍሪካ ብቸኛ መኖሪያቸውንም በ10 ቢሊዮን ዶላር በመገንባት ከአፍሪካ አንደኛው ሆነዋል።